እስካሁን ብዙ ፊልሞች ላይ ስፖንሰር በማፈላለግ ሰርቻለሁ 90% የሚሆነውን አሳክቻለሁ ምን ያህል ያስቡልሻል ከ5 እስከ 7% እኔ 40% ያስቡልሻል 40% ኦኬ በተጨማሪም አሁን በመሰራው ፊልም ላይ አንቺና ጓደኛሽ ሄደን ተሳተፉ አደርጋለሁ ደምስ ይላል ይሄ ብቻ አይደለም የምፈልገውን ስታደርጊ ደግሞ ኧረ ምን ችግር የለውም ምን ላድርግልህ ካንቺ የምፈልገው ሄለንን በእጄ እንድታስገቢልኝ ብቻ ሄለንን ጓደኛ አዎ ሄለን ነው እሱን እንኳን አልችልም ምክንያቱም ሄለን እንደዚህ ነገር አትወድ ብትወድማ ኖሮ አንቺ አታስፈልጊኝም ነበር ቢሆንም ግን እንደምንም ብለሽ አባብለሽ አሳመኛለሁ ነው አልችልም ባይሆን ጓደኛዬን ከሚሆን ቆይ ይኸውልሽ ትክክለኛና እውነተኛ ታማኝ ጓደኛ ይሄ ሰውዬ ብቻ ነው ማመን ያለብሽ መከተል ያለብሽ መውደድ ያለብሽ መፈለግ ያለብሽ ይሄን ሰውዬ ብቻ እንዳትሞኝ ይሄ ከሌለሽ ማንንም ከጎንሽ አይኖርም እሷም ብትሆን ላስብበት በደንብ አስቢበት
ወፈራ ለቡና ሰጥቶ ሄሊ ሄይ ሃይ ሰላም ነው አላልሽ አላልሽ ሰበር ዜና ሄሊ የመኪና ስፖንሰሮቹ ፊልም ስፖንሰር ለማድረግ ኮንግራ ሰበር ዜና ለት በታያሽ ብር የሚሸጥ መኪና አሳይተውኛል የሚጎለኝ ብር ሞልቼ ልገዛል ተገናኘን ግን ስትራ የሚጎልሽ ይናገርሻል ሄሊ 100,000 ብር ያለሽ ነው ወይስ የሚጎልሽ? የሚጎለኝ ነው እንጂ ምን ያስቅሻል? እሺ ሰበር ዜና 3 እሺ ከናቲ ጋር አሳርቃችሁ አስቤያለሁ። በፍጹም ነው ሄሊ ናቲ ጥፋቱን አምጥቶ ጸጽቷል። ስለዚህ ይቅርታ ልትይው ይገባል። ውሸት እንደማልወድ ታውቂያለሽ ሄሊ። ብቸኝነት ያሳስበኛል፣ በጣም ያስጨንቀኛል። ለምን አትረጅኝም? ይገባኛል። ሰው ዋሽተሽ እንድታስታርቂኝ ግን አልፈልግም። ዋሽተሽ ከምታስታርቂኝ ሁሉም ነገር ቢቀርብኝ ይሻላል። በእናትሽ ከአሁን በኋላ ናቲ ስለሚባል ልጅ እንድታነሽብኝ አልፈልግም። እሺ ናቲ ላይ እንደዚህ ከቆረጥሽ አንድ አሪፍ እኔ ነኝ ያለ ሀብታም አለ። ከሱ ጋር አስተዋውቅሻለሁ። ገንዘብ ሳይሆን ፍቅርን ነው ፈልገው። ሀብታም ሲባል ፍቅርን በፍቅር ሳይሆን በገንዘብ መግዛት ነው ይፈልገው። በናቲ ያየሁት ነገር ሁሉ ይበቃኛል። ከዚህ በኋላ ሁለተኛ ጉዳት መጎዳት አልፈልግም። እኛ የጎዱሽም አሪፍ ሰው ናቸው ያልኩሽ አይደል እንዴ? እሺ አንቺ እንዴት አወቅሽ? ሄሊ የፊልሙ ፕሮዲዩሰር እኮ ናቸው እኚህ ሽማግሌው። አረ ሄሊ በእናትሽ አትካብጂ። ሰውየው ሽማግሌ አይደለም ሲጀመር ብር ምናምን ነገር በቃ ሀብታም ስለሆነ ነው እንደዚህ ይገዛዘፈው። እሳቸውን ለኔ ከሆነ ከልብሽ የተመኘሽልኝ መጨረሻ ነው የሚቆራረጠው። ሄሎ ሄሎ ሄሊ ሄሎ እንዴት ነሽ? እድሜው በጣም ረጅም ነው። አዎ ስለሱ እያወራን የደወሉት ምን ችግር የለውም። በደንብ አስማምቻታለሁ። በጣም ጥሩ። አዎ በደንብ አስማምቻታለሁ። ግን ምን ትንሽ ብር ትፈልጋለች። ታዲያ ምን ችግር አለ? መጥተሽ የምትፈልገውን ያህል ብር ውሰጂላት። እሺ በቃ ብቻ ወስዳለሁ። እሺ ባይ። አይ ትቱዬ ኮንግራል ነው የደወልኩት። አዎ ሄለንን ይቅርታ እንድትጠይቅ አስማማኋት። ይቅርታማ መጠየቅ አለባት። በእውነት መጠየቅ አለባት። ለዚያውም እግሬ ላይ ወመታ መውደቅ ነው ያለባት። እሱን እኮ ነው የምልህ። ትንሽ እኮ ነው ነካ ያደረኳት። ቆይ ይሄ ጥፋት ነው? አንተን የመሰለ ልጅ በዛ ላይ ያን ሁሉ ነገር እያደረግላት አይደለም በጥፊት በጥይት ብትላት ባንተ ይፈራል። ወንድ ልጅ ደግሞ ካልተማታ ታዲያ ምኑ ላይ ወንድነቱ? በቃ ይቅርታ ጠይቀህ ነው። ግን ናቲ ትንሽ ብር ትፈልጋለች። ቱቱዬ ዋናው አንቺ የላኩሽ ነገር አሳኪ እንጂ ይሄ ስለ ብር ምናምን ነገር እንዳትጨናነቂ። ሲሪየስሊ እውነቴን ነው የምልሽ፣ ምንም ነገር እንዳትጨናነቂ። በቃ ችግር የለውም። እዛው ሱቅ ነኝ መጥተሽ ውሰጂ። ኦኬ ናቲ በቃ ብቻ ወስዳለሁ። ባይ። Aló. Nino. አዋል ምን ያስጨንቃል? አንተ ምን አለብህ? ይሄ ነገር አይተዋል? አላየሁትም። እንደማታየው እርግጠኛ ነበርኩ። በነገራችን ላይ ከአሁን በኋላ እሷን ከህይወቴ አውጥቼ የራሴን ህይወት መኖር ይኖርብኛል። እኔ እኮ የሚገርመኝ እሷን ላናግራት በወሰንኩባቸው ቀናቶች ሁሉ በሚወጡ መጽሔቶች ላይ ለኔ ምላሽ ይመስል አርቲስት ነው ማግባት የምፈልገው፣ ከአርቲስት ውጭ ባል እንዲኖረኝ አልፈልግም፣ አርቲስት 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 የምትለው ነገር ነው። በቃ አርቲስት መስል ማጥበል ነው። እንዴት? በቃ አንተ በደንብ አድምጥ። ታዋቂዋ አርቲስት ሄለን አዲስ የፍቅር ፊልም ለመስራት በ250,000 ብር ተፈራረመች። ከሷ ጋር አብሮ የሚሰራ ወንድ ለመምረጥ ምዝገባ ተጀምሯል። እና
ትመዘገባለህ። እኔ አይ እኔ ምን ችግር አለ አንተ እንዴ? ተወዳለህ እንዴ? ለምትወዳለህ ደግሞ ተዋናይ ሆነ ከማጥመድ ውጪ ምንም አማራጭ የለም። ደግሞ እንደው አርቲስት መሆን ያቅታል አንተ ማለብ ያቅታል እንዴ? ማለት ነው። አዎ ማለት ነው እንዴ? በቃ ፊልም መስራት እኮ ማለት ይኸውልህ ስክሪፕት ይዝና ወደዚህ ትንጎራደድ ታነበልባል። ፊልም መስራት በቃ እንደዚህ ቀላል ነው ማለት ነው። እኔ እንደውም አካብጄ በጣም ትልቅ አድርጌ ነው የነገርኩህ። ደግሞ እሷን ለማጥመድ ከዚህ ውጪ ሌላ አማራጭ የለም። ከፋሚል 2 ቀን 3 ቀን የሚፈጅብህ ነው። ደግሞ ስራ ጋር አይጋጭም። ምን አለ አንተ ለዚህ ፍቅር ስትል መስዋዕት ብትሆን ምንድነው ችግሩ? ቆይ እሺ የማላውቀው ነገር ውስጥ እንዴት ነው? እሱን ለኔ ተወው። ለኔ አርቲስቶቹ መሀል ሂጅ ቁጭ ይላል። አንድ ሁለት ቡሬ ካልኩ በኋላ የሚሉትን ቀዳ አዳምጥና በደንብ አጣራና እሷን ወደ ይዤ መጥቼ ደግሞ ለአንተ አወራለሁ። ከዛ በኋላ እኔ ያልኩህን ትላለህ። ከዛ በኋላ ልጅቷ እጅ ከገባ ካጠመድክ በኋላ ፊልሙ ሲወጣ ቢፈልግ ለህዝብ እንዳይቀር አንተ ሙሉውን ትገዛለህ። በዛ ማድረግ ይቻላል እንዴ? ገንዘብ ካለ የማይቻል ነገር መሞት ብቻ ነው። አንተ አሁን ገንዘብ ስላለ መሞታችን ገና ሞት ገበያ ላይ አልወጣም። ጉደር ወይ እስካሁን እኔ ምስል አይዲያ ይዘህ ነው ቁጭ ያልከው? ምን ዋጋ አለው? እኔ እኮ እውቀት ነበረኝ እኮ ተደራጁ በጥቃቅንና አነስተኛ ያሉ ነው ያልተጠቀምኩበት። ትባላለህ። የመጣሁት ከአልቲሜት ፕሮዳክሽን ነው። ድርጅቱ በሚሰራው የፍቅር ፊልም ላይ በተዋናይነትና በስፖንሰር አፈላላጊነት ተሳተፋለሁ። አሁንም እዚህ የመጣሁት የስፖንሰር ጥያቄ ነው ማለት ነበር። ይቅርታውን ባለቤቱ የሉ፣ ሌላ ጊዜ ተመለሽ። ቀጠሮ ማስያዝ ትችላለሽ። ከቀጠሮ ውጪ እሳቸውን ማግኘት ይቻላል። የቢግ ስታር ተወካዮች አዲስ አበባ መጥተዋል። የመጡበት ዋነኛ ምክንያት ደግሞ ከድርጅታችን ጋር በሼር ለመክፈት ያሰቡትን የመኪና ካምፓኒ በተመለከተ የድርጅታችንን አቅምና አመራር ሊገመግሙ ነው የመጡት። ከሚጎበኙት ፕሮጀክቶች አንዱ የህንፃ ነው። በሚመጡበት ሰዓት ምንም አይነት ሀሳባቸውን የሚሸረሽር ነገር እንዲያው አልፈልግም። አካባቢው እንዳለ መጽዳት አለበት። ሰራተኞቹ ራሳቸውን ማዘጋጀት አለባቸው። እንዳልኩ ሁሉ ነገር ጽዱ መሆን አለበት። አቶ ብሩክ ከሰዓት በኋላ አስቸኳይ ስብሰባ። እሱ ይቆይ። አሁን አድርግ ያልኩን ብቻ እንድታደርግ ነው የምፈልገው። ማለቴ ነገርኩ። ይሄ ፕሮጀክት ለብዙ ጊዜ የለፋውበት ፕሮጀክት ነው። የኔ ትልቁ እቅድ ይሄ ፕሮጀክት ነው። በምንም አይነት ምክንያት እንዲስተጓጎልብኝ አልፈልግም። በየትኛውም ሰዓት ሊመጡ ይችላሉ። አንተ ሬዲ ሆነ እነሱን ጠብቃቸው። ለሚጠይቁ ጥያቄ ትክክለኛው መልስ ሰጣቸዋለሁ። ሄሎ አልቲሜት አዎ ነኝ ኦዲሽን ኮንዲሽን ሄሎ አዎ መች ዛሬ እሺ መጣሁ እሺ አነሳ
ከዚህ በኋላ ሌላ ጊዜ ብትመለሽ ይሻላል። እንደገና አሁን ቢላ ቀጠሮ ማለት ነው? እነሱም እሱን ነው የሚጠብቁት። እነሱ ያሉት አንቺ ሊያናግርሽ አይችልም። እነማን ናቸው? ቢግ ስታር ከሚባል የአሜሪካ ካምፓኒ ነው የመጡት። ከአቶ ብሩክ ጋር የመኪና ፋብሪካ በሼል ለመክፈት የአቶ ብሩክን አቅምና ሁኔታ ለማጥናት ነው የመጡት። ዋው! ምንድነው ይሄ? ይሄ ምንድነው? ምን ነው ችግር አለው እንዴ? እንዴት ችግር የለውም። የኢትዮጵያ አማተር አርቲስት ከየት አምጥቶ እንደዚህ አይነት ከረባትና እንዲህ አይነት ሸሚዝ ያደርጋል? ለምርቃት ራሱ እኮ ወደ ገበያ ሄደው ከዛ ተከራይተው በሬድ ካርፔት ላይ ሄዱት። ቀን እንደተቀበለ በነጋታው ዱቤ ሊከፍል ነው የምታየው። ጫት ቤት ኒያላ የገዛበትን ሊከፍል ነው። ለአማተር አርቲስት የሚሆን ሸሚዝ ፍታ 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 አውልቅ። ኦዲሽን ግን ምንድን ነው? ኦዲሽን ማለት ደግሞ እንትን ነው የፊልም ፈተና ማለት በጥናቴ መሰረት ለኦዲሽኑ አትጨነቅ፣ እኔ ያለው ነኝ። እቺ እሰጥሃለሁ፣ በዚህች የምነግርህን በሙሉ ታደርጋለህ። እዛ እነሱ የሚሉትን ሰማለሁ፣ እኔ የምነግርህን አንተ ታደርጋለህ። ቀላል ነው፣ አይዞህ፣ ታልፋለህ። አጣ ሌላ ደግሞ የምነግርህ ነገር ዋናውና አስፈላጊ ነገሩ ስልክህ 19 ቤት መሆን ያለበት። ቀፎ የቻይና፣ ጫማ የቻይና፣ በቃ ሁሉ ነገር የቻይና ነገር። ጫታ ለማስፈለግ እንዴ ለተመልካች ይባል ነው። ሱሪን ደግሞ አውልቅ። ሱሪንም? አዎ ምንም ነገር ማድረግ የለብህም። ከየት አመጡ ይገዛል ነገርኳል እንዴ። ደግሞ ይህ ምንድን ነው? እዚህ መተህ ከምትወቅታታት ምን ይመስላል? እሺ አሁን የእብድ ካስት እሰጥሃለሁ። የእብድ ካስት አታውቅም? አውቃለሁ። ጥሩ 5 ደቂቃ ይሰጣል። በዚህ 5 ደቂቃ የለየለት እብድ ወፈፌ ሆነ ታሳየናለህ። ወፈፌ? አዎ ወፈፌ። ለእብድ ምን ችግር አለው? አሁን ከተማውን የሞላው ሁሉ እብድ አይደል እንዴ? ደግሞ ለእብድ ምን ችግር አለው? ከተማውን የሞላው እብድ አይደል እንዴ? አገኘው። ልብስ አለበትም። ልብስ አውልቅ። አውልቅ ልብስህን። አንተ አውልቅ። አንተ እኮ ነው ልብስ አውልቅ። አንተን ነው የምልህ። ሶሪ ወይኔ ድንጋይ ያነሳ። ልብስ
ይኸው ብራድ ፒት ምን እንዳለ በእናታው ምንም ነገር መስማት አልፈልግም። ረፍዶብኛል። አሁን መሄድ ብቻ ነው ፈልገው። ደርጉባት ምንድነው የሚያደርጉት? ስለ ፊልም ብቻ ነው ማሰብ ያለብን። በእናትህ ደርጉ ተወኝ። የለፋንበት ፕሮጀክት አይደል እንዴ? ሰው አያደርጉኝም እኮ አንድ ሰዓት ችግር ድርጅቱ አንተ አይደል እንዴ? Hi, I need to speak with the manager of this company. I'm a manager. He's the manager. Yeah. Of this company, you're the manager. Yeah. Yeah, the Are you owner. sure? Yeah, he's the owner. You sure? Yes. You're the owner of this company. He's the manager. Are you sure? He's the manager. It's bullshit. ምን መሆን እንደዚህ አይነት አለባበስ? ቆይ እሱ እንደዚህ ሎት ያንጠልጥሎ ነው እንዴ በእኔ አለባበስ የሚበሳጨው? እባክህ ተሸውደሃል። ሆን ብሎ አንተን ለመሸወር ሲባል ነው ሎት ያንጠለጠ። ጥሩ አለባበስን አለብስ። ድርጅታችን በአመቱ ውስጥ ካቀዳቸው እቅዶችና ከሚሰራቸው ፊልሞች መካከል አንደኛው ፊልም ይሄ ነው። በዚህ ፊልም ላይ የዋናዋን ገጸ ባህሪ ወክላ ሄለን የምትጫወት ሲሆን ብሩክ የእሷ ፍቅረኛ ሆኖ ይሰራል። ሁለታችሁ በግል እየተገናኛችሁ የፍቅር ሲኖቹን መለማመድ ይኖርባቸዋል። በተለይ ፍቅር በሚሸቱ ቦታዎች ላይ ብትገናኙ ለስሜታችሁ ጥሩ ነው። በሻማ ብርሃን በተንቆጠቆጠ የፍቅር ደሴት ላይ በለስላሳ ሙዚቃ ታጅባችሁ የምትወዳትን ልጅ እጇን በፍቅር እያሻሽ አይዞሽ ተረጋጋ። ምን ይመስላል? በእግዚአብሔር አፍ አይ ቱቱይ ሰላም ነው እንዴ ነሽ? አለው ምን ባክህ አንድ ዱርዬ ኬት እንዳመጡት አላውቅም። ሄለ ላይ ተጣብቆ ጦርነት ላይ ያለው ማን አባቱ ነው እሱ? እኔ እንጃ ኬት አባቱን ላመጡት። ፕሊስ አደራ ቱቱይ ነው ስለሱማ ታስብን እያለው ምን አባቱ ያመጣል ብለህ ነው? በእውነት አደራ። ምን ችግር የለውም ግን ትንሽ ብር ትፈልጋለች። አሁንም ብር ናቲ ምን ተባብለን ነበር? የምትፈልገውን እስክታገኝ ድረስ የምትጠይቀውን ነገር አትከልክላት አላልኩም? ያን ሁሉ ነገር ለፍተህ ያን ሁሉ ነገር አድርገህላት ሳትበቀላት ሀሳቧን ብትቀይረብህስ? ኦኬ በቃ ችግር የለውም። እሺ ናቲ መጥቼ ወስዳለሁ።
ልጥፋው ነው አገር አዋጣው እንጂ የኢትዮጵያ አርቲስት ለመሆን የመጀመሪያውን እርምጃ ጀመርክ። እኔም አንተ ላይ ይገባል። አሁን አይከፈልም። ደግሞ ዝጋኝ። ታዋቂ ስትሆን አንተ መጽሔት ላይ ስትወጣ ደግሞ ዝጋኝ። ወደ አርት እንዴት ገባ ሲል አባቴ አርቲስት ነበር ብለህ አይታወቅም። አባቴ ሞቷል ወይ ምናምን ይሆናል ማለት ነው። ይከታተላል እንደ አንዳንድ ሰው ከቤቱ ቴሌቪዥን ሳይ ነው ማንና የተተከተለ ሲል ውይ የሆነ አርቲስት ይጠራል። ቆይ ግን ደርጉ አርቲስት ለመሆን ግድ መቃም አስፈላጊ ነው? አዎ ሁሉ ለምን አስፈለገ ብዬ ነው። ያስፈልጋል። በቃ እኔ በጥናት መሰረት ያገኘሁት ነው። እንዴ ይሁን አትቀና ስክሪፕት ይዘን ውስጡ መሰጥና ካራክተሩን ታገኛለህ። ታዲያ አርቲስቶቹ ለምን ይቀማሉ? እንደውም ሌላ ነገር ልንገርህ። አሁን ጥናት ቦታ ስትሄድ ኛላና ክብሪት ይዘህ ላይተር እንዳትይዝ። እኔ ማራጫ ስለሆነ ለምንድን ነው የሚይዘው? ግዴታ ይኸው ደርጉ ምን አለ ትላለህ? ዳይሬክተሩ ትላለህ እኔ አላይዘው አንተ እዛ ደግሞ ታስርና ታበላሽ እኮ ማልችለው ለምንድን ነው የሚሄደው? ደርጉ አይችልም። ቆይ አንተ ሊቶን አትፈልጋት እንደፈልጋት ታዲያ ኢንተርቪው አላነበብክም? ኢንተርቪው ላይ ምንድን ነው የምትለው? ሀብታም አልወድህም ማለት አንተን አልወድህም፣ እኔ የምወደው በእኔ ሙያ ውስጥ ያለ አርቲስት ነው አለ። እሺ ነው በቃ ይቅርብና ተው፣ በቃ ተው ነው ደርጉ፣ በቃ ተው። ደርጉ እንደዛ ማለት አይደለም እኮ ተው አልኩህ አይደል? እኔ ላንተ ብያለሁ። ስንት ጊዜ ታጠና ነው አይከራም እና ታዲያ እኔ አጉል ቦታ አሁን እኮ እኔ አጉል ነገር ያስለመደኝ። ይገባኛል ደርጉ። እሺ ምን ነው እሺ ብቻ ነው ያደርገኝ። እሺ ይኸው በቃ እንድቀማል የምትፈልገው ይኸው አንበሳ እንደዚህ ቀንዲ ትቀማል። አሁን ባስገባህ ላይ ሉሉ ላይ ደግሞ ጂን ታረግና ጂራም ባስገባህ አይ በቃ ባፊ አሁን ባፊ እኔ ጠጣ እኔ አሁን ባፊ አውጣን። አንተ አሁን አርቲስት ፕሮፌሽናል አርቲስት ነህ። አሁን ማለት ነው ሆንኩ ብቻ ጥላንኩ ክሳናን አንተ ገጸ ባህሪ ሄለንን ከማግኘት በፊት ምን አይነት ሰው ነው? አምጣ እንግሊዝኛው ደግምከው አምጣ እንግሊዝኛው የራሳችን ውብ ቋንቋ ነው ማለት ፍንዳታ የራፐራን ስታይል ያለበት ኤግዛክትሊ ፐርፌክት። ስለዚህ አንደኛ ጸጉርን ባላቶኒ ቁርጥ ትቆረጣለህ። እኔ? አዎ አንተ ና ጸጉሩን ቁረጠው። አልቆረጥም። ሁለተኛ ጆሮውን ትበሳለህ። ጸጉሩን ቁረጠው፣ ጆሮውንም ብሳው። እሱም አላደርገውም። አደርገዋል። አቤት ለምትወደው ሙያ ጆሮ መበሳት፣ ጸጉር መቆረጥ ምን ችግር አለው? ምንም። ወታደር ብትሆን ተኩስ ትባል አልተኩስም ትላለህ? ቆይ አንተ ምን ስለሆንክ ነው የምታዘኝ? ዳይሬክተር ስለሆነ ልናከብረው ይገባል። ዝም አትይው። ድሮም አማተር ይኸው እና ጸጉሩን ቁረጠው፣ ጆሮውንም ብሳው። ቁጭ በል። ከት ስማ አማተር፣ ዕቃ ያዝና ወደሚቀጥለው ስራ። እናንተ ያንን ዕቃ ያዘውን ወደሚቀጥለው ስራ። ጆሮዬን ከመቀደድ ስላዳንሽ በጣም ነው የማመሰግነው። ለሙያ ያለህን ክብር ለማወቅ ፈልገው እንጂ እውነት እንድትበሳ ፈልገው አይደለም። በነገራችን ላይ ለሙያሽ ያለሽ ክብር በጣም ነው የሚያስቀምጠው። ሙያ የስጋ ሳይሆን የመንፈስ እርካታን ስለሚሰጠኝ ለሙያ ልዩ ክብር አለኝ። አንተስ?
እስኪ ዶኖብኝ የሚሰራው በግድ ፍቅር አስገድዶ ማለት ያርት ፍቅር ቀላል ታቆሽ በላይ ሲሆን መቋቋም ሲያቀትሽ ታረጋግጥሽ Is that the manager? Yes, he's the owner. Yeah. What's he saying? እዚህ ቤት ያለው ምግብ አትጠይቅም። በተለይ ቤት ስፔሻል ፕሮዲዩሰርስ በቀኖቻቸው ቀልድ ያውቁ። በዛ ላይ ደግሞ ጊዜ ለመቆጠብ ሲባል በፌስታል ምግብ መተውልን ነው የምንበላው። በፌስታል? Hello guys. Okay, እንደዛ ነው። አንተ ኧረ እንግዲህ ከማን ፍታው እንጂ ለዛ ነው እንጂ በሉ ያዝ ያዝ Amateur. No. Nanka. No. Nanka bak. ብላንጅ እነዚህ ነገሮች ናቸው ቀሪ ተስታዎቻችን። ስለዚህ እንጆ ያርጋቸው። እንዴ ነገር ይልኝ ሄሎ የሚገርመው ነገር እኛም አሁን ስለርሶ እያወራን ነበር የደወሉት። ምን እያላችሁ? ሄሊ የመጀመሪያ ግንኙነታችን ቀን እንዴት አድርጌ ሰርፕራይዝ አድርጋቸው ብላ ተጨቃ እያማከረች ነበር። ታዲያ ምን አሰባችሁልኝ? እኛማ ብዙ ነገር አስበናል፣ ግን ምን? ትንሽ ብር። አሁንም ገንዘብ? ይኸውልዎት እኔ እኮ እሷ ገንዘብ አግኝታ ይሄን ነገር እንትን እስክትል ድረስ ጊዜ ይፈጃል። ከዛ ሀሳቧንም ልትቀይር ትችላለች ብዬ ነው እንጂ ካልፈለጉ እሺ ምን አደርጋለሁ? መጥተሽ የምትፈልገውን ያሉ ሰይድላት። እሺ አሁን መጥቼ ወስዳለሁ። አሁን መጣለሁ። እሺ ባይ። ለምን ያልሽኝሽም? አልሸኝሽም ማለት ያው ወክ የምትወጂ ከሆነ ወክ እናድርግ ብዬ ነው። ወሬ ነሽ?
ሊዲያ እነሱሽ ለማከራቸው አልችልም። ስልካቸውን ተቀበለሽኛቸው በኋላ እንደውላችኋለን። ሶሪ ከቤክስታር የፋክስ መልእክት ደርሶን ነው። ቤክስታር ሌላ የመጨረሻ ቀጠሮ ሰጥቶናል። የመጨረሻ ድል ሰጡን? ማይ ጋድ ለ15 ቀን አርብ ለመምጣት ኮንፈርሜሽን ጠይቀውናል። ይህን 15 ቀን የእነሱን ጉዳይ ብቻ የምንፈጽምበት ይሁን። በፍጹም ሌላ ቀጠሮ እንዳትይዥብኝ። ሌሎች የጠፋውን ስማችንን ማደስ አለብን። ዳግም እነሱን ወደ ቢዝነሱ መክተት አለብን። እሺ አሁን ላክላቸው። ቢግስታሮች ሌሎች ሰዎች ልከዋል። አይ ቲንክ አርብ ይገባሉ። ይህን 15 ቀን እዚሁ ናቸው። ይህን 15 ቀን አንተም ከነሱ ጋር ሆነ ያለውን ነገር አንድ እንድታረግ እንፈልጋለን። አቶ ብሩክ የቤተሰብ ችግር ሆኖ እኮ ከነገ በኋላ ያመት ረፍት ያለን እድል ይሄና ይሄ ብቻ ነው። ከዚህ ፊት በሆነ ምክንያት የተስተጓጎለብን ነገር አለ። ያ ነገር ድጋሚ እንዲመጣ አልፈልግም። እሺ ያለ ሌላ ኃይላችን ተጠቅመን እነሱን አሳምነን መላክ አለብን። እረፍት ላልከው ነገር ደግሞ ስራችንን እንጨርስ። እነሱን እንሸኛቸውና ተጨማሪ ረፍት ሰጥቼ ታርፋለህ። እሺ ያልኩን ነገር ብቻ አድርግ። አንቺም ላይ ናፍቆት ፍቅር ይታይብሽ። ካንጋለልካት በኋላ በፍቅር እያባበልክ ሳማት። ሳማት? አዎ፣ በፍቅር ከንፈሯን ሳማት። ከንፈሯን? አዎ፣ ከንፈሯን ሳማት። እንዳትስማት። ሳማት። አይስማትም። ይስማታል። ቦስ አንቀጽ 5 ንዑስ አንቀጽ 2 ፕሮዲውሰሩ በዳይሬክተሩ ስራ ጣልቃ አይገባም። ሬዲ አክሽን! ከት አንዴ እንድገመው። ኢት ኢዝ ፐርፌክት 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 ፐርፌክት። በቃ አንዴ ሬዲ አክሽን! ደግሞ ሳመሽ ግጥም አድርጎ ነው። ቀላል ሳምኳት። ይህን አጋጣሚ ጠቅሜ እንዴት እንደሳምኳት አትጠይቅም። ትንፋሹ ሙቀት አሳሳሙ መሀል ላይ ባኪ ያሰለችኝ ከት ምናምን የሚሉት ነገር ኦ ማይ ጋድ። ለዚህ ስራ አይደለም ፀጉሬን አንገቴን ራሱ ቆራጥ አይከፋም። አታካብጂ ልዬ ከንፈርማ ድሮ ቀር እብላለች። አያት እሱን አልቀመሱትማ ቀምሶት ሆኖ ያብሩከን ማለት ነው። ናይ እንሂድ በእናትሽ። ምን ሆነሽ ነው? አንዳንድ ከአሁን በኋላ ፀጉር ስለማያስፈልግ መቆረጥ ትችላለህ። ሌላው ሐሙስ ለቀጣይ ቀረጻ ወደ ደብረ ዘይት ለ15 ቀን ለ15 ቀን ቁጭ በል። አይደለም ስራይስ አባተ አንቺ ዝም ባይልስ ምን ታመጣለህ? አታዩም እንዴት እንደሚያደርገው? ገና ለገና የምሳ ከፈልኩ ብለን እንደሚያደርገው አቡር እዛ የምሳውን ብር መልስ ብለት እና ይወጣልን። ስማ ማለት ያንተ ስራ ሂድ ስትባል መሄድ፣ ተመለስ ስትባል መመለስ። አለቀ። ሌላው ደግሞ የፈረምከው ውል አለ። አንቀጽ 3 ንዑስ አንቀጽ 7 አንድ ተዋናይ የዳይሬክተሩ ትዕዛዝ ተግባራዊ ያደርጋል። ቁጭ በል።
ፍጠር እዛ ቁጭ በል። በዛ በጣም በዛ። ለአንቺ ስል ክብሬን ተውኩ፣ ስብዕናዬን ጭራሽ በእንጀራ የመጣሽ ከዚህ በኋላ ፊልም መስራት ስለማልፈልግ ነገ ጠዋት ሄዳ አሳውቃቸው። ጓዝሪቶን አፈልጋ ስማኝ፣ በቃ አድርግ ያልኩን ብቻ እንድታደርግ ነው የምፈልገው። ቻው። ፊልሙን እንደጀመርኩት ጨርሰዋል። በቃ ይኸውልህ እንዳልኩ ደግሞ ለበለዚህ ቀድመህ ድረስ። በቃ ቻው ቻው፣ እዛው እንገናኝ። ቻው። ሄሎ፣ ይቅርታ ልልህ ነበር የደወልኩት። ለምን? አንድ ጎረቤት ሕፃን ልጅ ስልኬን ሳያውቅ ነካካና ረበሸ መሰለኝ። አልረበሸኝም። እንደውም አመስግንልኝ። እሺ፣ ደህና እደር። በቃ አዎ፣ ደህና እደር። ኦኬ፣ ደህና እደር። ዝጋ። ኖ፣ አንቺ ዝጊ። አንተ ዝጋ እንጂ። አንቺ ከፈትሽውን አልዘጋም። እሺ፣ በቃ ሁለታችንም እኩል እንዝጋው። ኦኬ። 1
በነገራችን ላይ ጓደኛሽ ለማለት አንድ ስፖንሰር ዛሬ ቀጥሯል። እሱን ለማናገር ነው ያለሁታችሁ። ሌላ ጊዜ ተመለሽ። አባቴ ነገረኝና አንድ ታሪክ ንገርሽ፣ ግን ጥያቄ የለው። ኦኬ። አንድ ሀብታም ባለጸጋ ነበር። ይህ ባለጸጋ አንዲት እረኛን ይወዳታል። ያቺ እረኛ ደግሞ ማግባት የምትፈልገው እንደሱ ያለ እረኛ ነበር ነው። ታዲያ ይህ ባለጸጋ ይህን ሲሰማ ምን እንዳደረገ ታውቂያለሽ? እሷን ለማግኘት ሲል ሀብቱን ትቶ ንብረቱን ትቶ ክብሩን ትቶ ምን ልበልሽ ሁሉ ነገሩን ትቶ እረኛ መስሎ ቀረባት። እሷም ቀረበችው። ይበልጡን ወደዳት። ከዛስ? ቆይ ግን ሄሊ አንቺ በሱ ቦታ ብትሆኝና አንቺን ለማግኘት ሲል ዋሽቶ እንደቀረበሽ ቢነግርሽ እና ይቅርታ ቢጠይቅሽ ምን ትይዋለሽ? እኔ ብሆን ይቅርታ አላደርግለትም። ለምን? ስለዋሸኝ ነው። ሄሊ አንቺን ለማግኘት ሲል እኮ ነው ማለት አንቺን ለማግኘት ሲል እኮ ነው። ቢሆንም ውሸት ምን ጊዜም ውሸት ነው። ይገባኛል፣ ግን ያን ሁሉ ነገር እኮ የተወው አንቺን ለማግኘት ነው እንዴ? እሺ ከዛስ? ከዛ በቃ ዝም ብሎ ወደዳት። ከዛስ? ይወደዳት ይወደዳት ይወደዳት። ከዛስ? ቆይ ከዛ አንቺ ሀብታም ለምን እንደምትጠይ ነገረኛ። ከዛ ጨርስልሻለሁ። አንድ ናቲ የሚባል ሀብታም ፍቅረኛ ነበረኝ። በቃ እጁ እስኪያስገባኝ ድረስ ብዙ ነገሮችን ይሆንልኝ ነበር፣ በጣም ብዙ ነገሮች። ከዛ በኋላ እጁ ካስገባኝ በኋላ ሲፈልግ ይሰድበኛል፣ ሲፈልግ ደግሞ ይመታኛል፣ ከፈለገም ደግሞ ያዋርደኛል። መጨረሻ ላይ በምን ተጣላ? የመጨረሻ ፊልሜን ሰርቼ ስጨርስ ስሚ፣ ፊልሙ ላይ መሳሳም አለበት እንዴ? ትንሽ ነው። መሳሳም ያለበት ፊልም እንዳሰሪ ብዬ ነግሬሻለሁ ነበር ከዚህ በፊት? አዎ፣ ነገር ግን ስክሪፕቱን በጣም ስለወደድኩት እንዳትከለክለኝ ነው ያልነገርኩት። ገንዘቤን እስከምትበይ ብልጥ ሆነሽ ነው ያልነገርሽኝ? ኧረ አይደለም ነው እንጂ።
አይደለም አልኩህ እኮ አሁን እነዚህ የባለጌ ሲኖች ከፊልሙ ላይ በአስቸኳይ እንዲወጡ እፈልጋለሁ። እንደሱማ ማድረግ አልችልም። ትችያለሽ። ደግሞ አታፍሪም? አልችልም ትይኛለሽ። በዚህ ደምሽ ይጠርጊበት። ስመለስ ግን ይሄን ነገር ማየት አልፈልግም። ከዛ ቀን ወዲህ ሀብታምና ጥፊ ጠላው። ባለጌ ነው ደደብ። ያ ሀብታም ሲባል እንደዚህ ነው ነው ሄሊ። ሁሉም ሀብታምማ አንድ አይደለም። አንድ ነው እባክህ። ነው ሄሊ አይደለም አልኩሽ። አንተ ስለ ሀብታም የምታውቀው ነገር አለ? ማኔ ማለት ያው ሁሉም ሀብታም አንድ አይሆንም ብዬ ስለማስብ አንድ ነው እባክህ። አይደለም አይ ማታ እቆያለሁ። ትቆያለሽ? የት ነበር ማውቀህ? ታውቃለህ? አስታወስኩ። እንዲህ ነው የሚናየው። እንዴ አንቺ ምንድነው እንደዚህ የሚያደርግሽ? አውቀዋለሁ። የት እንደማውቀው ታውቂያለሽ? አላውቅም። ይኸውልሽ ስሚ፣ የሚገርም መኪና ይዞ እርግጠኛ ነኝ የሆነ የሀብታም ሹፌር ነው። አቤት የያዘው መኪና ሄሊ እሳ ጠራቀመ። ቆይ ደርጉዬ። አቤት። የፋክስ መልእክቶች ይዘልኝ ነው። ፍጠንሽ። ከንፈሯን ሲነካ ያ ሰይጣን እንደገና ተረጋግተን ልስማስል አንድ ቀልቃላ ጓደኛ አለቻት። ከየት መጣች ሳልል ቅድም የጀመርክልኝ ታሪክ እንድጨርስልኝ ፈልጌ ነበር። ኤክስፖርት ያደረገው ቡና 13 ሚሊዮን ብር አካውንት ውስጥ ገብቷል። ለሆቴሉ የተላኩት ፈርኒቸሮች 4 ኮንቴነር ሞጆ ጉምሩክ መሰልሽ ገብቷል። እንዳትጠጋኝ። ሁላችሁም ቢሆን ውሸታሞች ናችሁ። ሄሊ ይኸውልሽ ምን መሰለሽ እንዳትከተለኝ። ባልጠፋ ሰዓት ምንድን ነው እንደዚህ የሚያንቀለቅል?
ተረጋጋ እስቲ። ቆይ አንተ ለምን ደረጃህን አታውቅም? ሄለን ለእንዳንተ አይነቱ ምናምንቴ ጊዜ የላትም እና ምን ሆነህ ነው? ቆይ ፍየል ከመድረሷ ቅጠል መበጠሷ ቆይ መልሽ ይላል። እልሽ እዚህ ድረስ የመጣው አንቺን ብሎ ነው? ደስ በቃ ሃይ በይ። ሰላም ሲልሽ ሰላም በይ ወሰን ስራ እኔ ሰላም አለ እሊ አንቺ ምንድነው? ምን አረኩኝ? የምትነግረኝ ሌላ፣ እዚህ ጋር የማየው ነገር ሌላ። አንቺ ሄለን አንድ ነገር አደርጋለሁኝ። አሁን ገብተን ትንሽ አረፍ ካልን በኋላ ለማብሰል ምናምን ነገር ከከተማ እንጣላታለሁ። መንገድ ላይ ላይክ ልሸኛቸው አይነት ሙድ መኪና ቆመት ትጠይቀናል። እንደምንም አጓብቻት ይዣት መኪና ውስጥ እገባለሁ። ከዛ ከከተማ እንወጣለን። እንድትጠጣ በደንብ እንድትሰክር አደርጋለሁ። በቃ ከሰከረሽ በኋላ የምትፈልገውን ነገር ታደርጋለህ። በጣም አሪፍ ሀሳብ። እንደውም ለዚች አይነት ጥጋበኛ መፍትሄው ይሄ ነው። ኤኒዌይስ ብሩን ማዘጋጀት እንዳትረሳው። ችግር የለም። እሱን ካሳካው በኋላ ወዲያውኑ በጅ። ብሩን ቅድሚያ ነው የምፈልገው። አሁንም አይደለም፣ እሱን ካሳካው በኋላ ነው የምሰጥሽ ቱትዬ። ምን ነው ለዚህ ነው እንደዚህ ደነገጥከው? አይደለም ልጅቷ እኮ ይኸውልሽ ከብዙ ቅርርብ የተነሳ እላው ላይ ጥብቅ ብላለች እኮ። ምንም ችግር የለውም። ይሄ ምናምን ምንም አያመጣም። አንደኛ ነገር ሄለን ማለት የኔ ጓደኛ ናት። እጅ ውስጥ ነው ያለችው። እኔ የምላትን ነገር ነው የምታረገው። ሲቀጥል ይሄ እንደዚህ አይነት የሆነ ምናምንቴ ምናምን ምንም አያመጣም። ጥሩ እንዳልሽ። ስለዚህ ብሩን አዘጋጅ። ችግር የለም ትቲ። በጣም አሪፍ። አንዴ ልታናግሪኝ ትችያለሽ? የሚያነጋግር የጋራ ጉዳይ ስለሌለ ላናግርህ አልችልም። ጓደኛሽ እየሸጠችሽ ነው። ጓደኛዬ ልታማልኝ ከሆነ እዚህ ድረስ የመጣው እንዳትሳሳት። ላማልሽ አይደለም፣ እያደረገች ያለችው ነገር ልነግርሽ ነው። ምንም አይነት ነገር መስማት አልፈልግም። ካላምንሽ እኔ ላሳይሽ። አልፈልግም አልኩ፣ አልፈልግም። በቃ አልፈልግም ማለች አልፈልግም ነው አይደል? እሺ ከቻልሽ በኋላ አይመቻትም። ለመዝናናት ወደ ከተማ ስለምንወጣ አትችልም። ምን ይወርደም ደርጉ በፍጹም አታለው ወስዶ ህይወቷን ማበላሸት የለባቸው። በፍጹም 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 ማበላሸት የለበትም። በፍጹም መሆን የለበትም። ምርጥ አይዲያ፣ ምርጥ ምርጥ። ይኸውልህ ምን እናደርጋለን? አራቱን ጎማ ታሽ 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 ታሽ። በቃ አራቱን ጎማ ካስተኛም በኋላ እንጎርጓ ይወስዳል፣ አዝሎ ይወስዳል። Yes. No, 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 no. ደርጉ ጎማ ማፈንዳቱ ያስጠረጥራል። ሌላ አይዲያ፣ ሌላ ፈልግ በእናትህ። ሌላ
አሪፍ ምርጥ አይዲያ ደረጃውን የጠበቀ ምርጥ አንደኛ ደረጃ አይዲያ ይሁን ምን አድርገን መሰለህ ነዳጁን አድርገን መጥና በቃ በምን ይላል ምን ኦኬ በቃ አይሄድም አበቃለት በምን ይላል እንዳልክ ሌለው አይሄድም ከዛኛ እጃችን አስገባናት ማለት ነው ወዬ እኔ ልሳበው አንተ ሰው ተመልከተልኝ እኔ ስባውልኝ እሺ እንዳትወጡ ችግር የለውም ዋጥከው ወይ Sorry. ሰራሁላቸው ለዚህ ሽታሞች አንቺ ግን ካላደረግሽ ልክ ነኝ እንጂ የዚህን ዘመን ወንዶች በቅናት ካላንጨረጨሻቸው አይቀርም። አልነገርኩሽማ። ያወራሁት ነገር እውነት መስሎት እንዳንሄድ ለማስቀረት በቃ ያወራሁትን ነገር ለማስተጓጎል በሱ ቤት ሽንት መስኪ ለአራት ጀምሮ ጎማ እያስተነፈሰ በክርስቶስ ደግሞ ድምፁ በቃ ያቦይ ፎቶ ታውቂያለሽ? ማነው ብሩክሽ ነው ምሽት ልሞት ነው ቆይ ግን የሆነ ነገር ዘግናኛል ማስከፋል ነው እንደዚህ ነሽ ታጅ አሁን እንዴት ያሳይ እኔ ከፋል በላይ ሲናርባ ላይ በጥፊ ያለ የሚለው አንተ ወስደ አይኗ ላይ በቦክስ አይነስበው አንተ በቦክስ እንዴ እንደዛም ይቻላል እንዴ ደርጉ ታሳምናቸዋላ ኦኬ ደግሞ ለዚች አቃጣይ ከዚህ ውጪ ምን አማራጭ አይኗን ታጠፋለህ እዚህ ላይ እንዲህ ታጣብጣለህ እንዴ ስክሪፕቱ ላይ እኮ በጥፊ ነው የሚለው ደርጉ ከዛ ተሳሳትኳት ምን ችግር ድጋሚ ነው የሚለው ድጋሚ አክሽን ነው የሚለው ከዚህ ውጪ ምንም እንኳን አይመጣብህ እሺ ባይሉኝስ አይሆንም እንኳን ቢል ከዚህ ውጪ መበቃያ መንገድ ላይ አይኗን ለዚች አቃጣሪ ይሄ እንደውም ያንሳታል ትክክል ነው ደርጉ
አላሳፍርም እርግጠኛ ነኝ በቦክስ ድጋሞ ሲለኝ ራሱ በቦክስ ነው በቦክስ ነው መቃጣሪማ ካልተበቀልኳት እኔ ብሩክ አይደለም እንደምንም እንደምትለማመደው ለሷ ነው ታዲያ ለማን ይመስላል አሁን ደግሞ ትንሽ ጄል አፍታታበኝ በኋላ ሳያለሁ እንዴት እንደምደረደባት ስክሪፕቱ በጥፊ ነው የሚለው በደንብ አለ ኖ ኮነማ ቦክስ ነው ማለት በጥፊ በቦክስ በጥፊ አንዴ ጠብ ለማስታወስ ያህል አሁን የምንሰራውን አነብላቸዋለሁ በደንብ አድርጉ ሲል 60 ብሩክ ከሚወዳት ፍቅረኛው ያጣላችሁ ቱቱ መሆኗን ሲደርስበት በንዴት ተነስቶ በጥፊ ይመታል በቦክስ በጥፊ በቦክስ ሲሆን ለምን ይመታኛል ቆይ በ21ኛው ክፍለ ዘመን ለዛም ሴት ልጅ በእንደዚህ አይነት ጥጋበኛና ቀናተኛ ጎረምሳ ማስለደድ ተገኘ ማነው ጥጋበኛ ጎረምሳ አንተን አይደለም አንተ ተላብሰህ ስለምትጫወተው ገጸ ባህሪ ነው የተናገረችው ራሳችሁን ከገጸ ባህሪ ለዩ እንጂ ደረትን እንዲህ ከምታሰፋው አይምሮውን በእውቀት ብታሰፋው ኖሮ ይበጅ ነበር ቀጥይ እደግመዋለሁ ድገሚው ቅናተኛና ጥጋበኛ ጎረምሳ ደግሞ ስማ ጫምሽን ነካሻለሁ ብትል ይታያል አይደል ፊትህን ለምትነት የኔን ፊት ብሩክ አሰማትም እንደምትናገረው ቆይ እንደዚህ አይነት ወረኛና አቃጣሪ ማናት ወረኛ አንቺ ራስሽ አንቺን አይደለም አንቺን አይደለም አንቺ ተላብሰሽ ስለምትጫወታት ገጸ ባህሪ ነው የተናገረው እንደው ማድረግ ነገር አለ እንደዚህ ብናንተ ጫፊን ይነካኛል ከፈለጋችሁ ጎረምሳ ገዝታችሁ አንቺንማ እኔ ነኝ የምቀጣሽ አሳይሻለሁ በቃችሁ ቆይ ነው የምለው ትተዋወቃላችሁ ከዚህ ጋር በደንብ ለማውቅ አይገርም አታውቂኝ በቃ ከአሁን በኋላ በምንም አይነት መልኩ ከስክሪፕቱ ውጭ ብትወጡ በምንም አይነት ሁኔታ ስራ ለመረበሽ ብትሞክሩ ካለምንም ቅድመ ሁኔታ ከስራ ትወገዳላችሁ ሰማችሁኝ ጥሩ የግል ችግር ካላችሁ ጠይቅልኝ ቆይ ከኔ ያለ ችግር ምንድን ነው ችግር የለም አንቺ ነሽ ኪነ ጥበብን እንዳመከናችኋት መክናችሁ ቅሩ የኪነ ጥበብ አምላክ ይፍረድባችሁ ውጡልኝ ውጡልኝ ለኪነ ጥበብ ብቻ ይተውኝ
ለጨጓራ በሰውየው በጠበጥኩ ነው። እነዚህ ሰዎች እኮ ራሴንም ጨጓራዬንም ከጥቅም ውጭ አደረጉት እኮ። እኔም እኮ እሱን ፈልጌ ነው የመጣሁት። ለእኔም ትሰጠኛለህ? አዎ። ቆይ እኔ የምለው ምንድን ነው እንዲህ የሚያደርገው? እናንተ ናችኋ የሴት ጣጣውን ያልጨረሰ ኮርማ አምጥታችሁ የምታስበጠብጡ። እንዴት? ይኸውልህ ቱቱ እምቢ ብላው ነው መሰለኝ እንዲህ ጠምዶ ይዟታል። እውነትህን ነው። ታዲያ ካልደገምኩ ነው መሰለኝ ነክቷት። ታዲያ ይልቁንስ አሪፍ ሀሳብ አለ። ምን? እሱ እየለመናት አይደል እሷ እምቢ ያለችው? አዎ። አንድ ሲን አለና አይደል እሱ ይቅርታ እየለመናት እሷ እምቢ ብላ የምትሄድበት ፓርት ላይ በጥፍ የሚመታት ፓርት። አዎ አዎ። ታዲያ በዚህ ሙድ ላይ ያሉ ይሄንን ሲን ብንሰራው ምን ይመስላል? በጣም አሪፍ ሀሳብ። እውነቴን ነው የምልህ። በደንብ አድምጡ። ከአሁን በኋላ እኔ የምላችሁን ብቻ እንድትሰሩ ነው የምፈልገው። ኦኬ? ጥሩ። አንተ በጸጸት ተንገብግበህ ትማጸናታለህ። ይቅርታውን አትቀበዩ። ድጋሚ ትማጸናታለህ። ይቅርታን አልቀበል ስትልህ ተበሳጭተህ ተነስተህ በጥፊ ብልሃት ጥላት ትወጣለህ። ኦኬ? በጥፊ ከመመታት በመክራት አይሻልም? አይሻልም። አይሻልም። ችግር የለውም። ስራ ስለሆነ ምታይ ማለት በአንደኛው ክፍለ ዘመን ሴት ልጅ በጥፊ መማታት ምታት ብያለሁ። ምታት። ኦኬ? ሬዲ አክሽን። ኦኬ። የኔም ቤት አንቺን ለማስከፋት አንቺን ለማሳዘን አንቺን ለመጉዳት ብያደረኩት ምን ነገር የለም። ፍቅር ከአንቺ ተለይቼ ብናፍቆት ተጎዳት ይበቃኛል። ሄሊ የኔም ቤት ስለምወድሽ ነው ዋሽቼ ቀረብኩሽ። ሀብታም መሆኔን ብታውቂ አትቀርቢኝ ብዬ ፈራሁ። እኔ የምለው እንደሚል ዲያሎግ አለው እንዴ? ኧረ እኔ አላነበብኩም። እስኪ ስማ ነው እንደምትጠብቁ። ስማ ማተ፣ ይሄ ስራ ነው። እሺ የከንፈር ጥማትን ውጭ ስትወጣ። ቆይ አንተ ያስፈረምንህ ለስራ ነው ለድሪያ? አማተር አሃ ሰማ፣ እዚህ የመጣው ሴት ለማተራመስ ነው እንዴ? ቱቱንም ሄለንንም ቱቱንም ሄሪ እንዳታምናት። አንተ ከቱ ጋር አይተኛል? ቆይ አይተኛል ወይ? አም ዳይሬክተር ኦኬ? አይተኛል ወይ ነው ያልኩህ? አንተ አይተዋል? 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 አይተኛል። የት ነው ያየኝ? እናንተ ሰዎች አይተኛል? ሄሎ ቱቱ። ሄሎ። ሰላም። ምን ሆነ እንዴት ታረከልከው አንተ? ጂም ነው ያለሁት። እባክሽ ትንሽ ውፍረት መጣና ትንሽ ፑሽ አፕ ነገር እየሰራሁ ነው። በዚህ ሰዓት ጂም? ኤኒዌይስ ትሰማኛለህ? ያንን አመዳም ልጅ እኮ ከፊልሙ አስባረርኩት። ምን አስባረርሽው? እና እንዲህ እኮ ነኝ። ታውቀኝ የለ ናትዬ? እኔ አላምኑት። የለ ናት። አሁን አድርግ የምልህን ነገር ካደረግ ሄለን በቀጥታ እጅ ውስጥ ነች። ቱቱ ምንም ነገር አደርጋለሁ አልኩሻል እንዴ? በጣም አሪፍ። ሰማ ታዲያ እኔንም እንዳትረሳኝ። ቱቱ እኔ አንቺን ውለታ እንዴት ነው የምከፍለው? አይደለም ገንዘብ የፈለግሽው ነገር ኦኬ።
ምርጥ ሰው አግኝቼላችኋለሁ። ማን ነው? በጣም ሀብታም፣ ስለ ፊልም በደንብ ነው ሀው ያለው፣ በነፃ የሚሰራ፣ በዛ ላይ ደግሞ ስክሪፕቱን በደንብ የሚያውቀው ጽድት ያለ ቆንጆ አግኝቼላችኋለሁ። የት አለ? ይመጣል። ብላንጂ ፊልሙ ተጠናቆ ሲያልቅ እነዚህ ነገሮች ናቸው ቀሪ ትዝታዎቻችን። እኔማ ይቅርታ ላደርግለት። ሁላችሁም ቢሆን ውሸታሞች ናችሁ። ሄሊ ይኸውልሽ ምን መሰለሽ ሰበር ዜና ናቲ ብሩክን ተክቶ እንዲሰራ ተመረጠ። ምን? ናቲ ለአንቺ ምን አይነት ፍቅር እንዳለው የበደለሽን ነገር ሊክስሽ ሙያሽን እንደሚወደውና እንደሚያከብረው ሊያሳይሽ አብሮሽ ይሰራው እሱናል። ስለዚህ ቅርልት ይገባል። ሄሊ ደሞ እኮ ሰው ሆኖ ማያጠፋ የለም። እኔ ብቸኝነቴ ስለሚያሳስበኝ ጭንቀቴ ስለሚያስጨንቀኝ ነው እኮ እንደዚህ እንጨቀጭሻለሁ እንዴ? አውቃለሁ። ከማያውቁት መልአክ የሚያውቁት ሰይጣን። ግን ናቲ በገንዘብ ማሰቡን አቁሟል። ኦፍ ኮርስ እኔ እንደዛ ባይሆን ታዲያ አንቺን ጓደኛዬን አሳልፌ እሰጥሻለሁ። ልመነሽ ቱቱ ልመነሽ። በጣም ሞድሽ ጓደኛዬ ስለሆንሽ አምንሻለሁ። ሰላም አንዴ ላናግርሽ ፈልጌ ነበር። አፍ ነበር ሶሪ ባልሳሳት ያወቅሽ መሰለኝ። አላስታወስኩም። አረ ለነገሩ ግማሹ ኢትዮጵያ ህዝብ እንዳለ የሄለን ፍቅረኛ መሆኔን ስለሚያውቅ ችግር የለውም። ኤኒዌይ ናቲ ይባላለሁ። የሄለን ፍቅረኛ ነበርኩ ነው የሚባለው። ኦኬ ነበርኩ ነበርኩ። ኤኒዌይ አሁን እሷ ስራ ላይ ስለሆነች አትረብሻት። እኔ የሚያስፈልግን ገንዘብ ሰጣለሁ። በአስቸኳይ ከዚህ አካባቢ ትነኪዋለሽ። ገንዘብ? አዎ ገንዘብ።
ደስ ይለኛል። ገንዘቡን ወስደህ ግን ችግር የለውም። ትክክለኛውን ክፍያ ከፈልከኝ ለእሱ አታስብ። ኦኬ ስንት ልስጥሽ? ፍቅር ዋጋው ስንት ነው? እቺን መፈላሰፍሽን ትተሽ በዚህ ላይፍሽን ቀይሪበት። ሄለንን ደግሞ ለኛ ትሄላ አቅምሽን ደግሞ ማወቅ አለብሽ። እኔና አንቺ መሀል ከፍተኛ የሆነ የአቅም ልዩነት አለ። በአሁን ሰዓት ለአንቺ የሚያስፈልገው ፍቅር ሳይሆን ምግብ ነው። ቡሌ አየህ፣ ፍቅር ምን ማለት እንደሆነ ገና አልገባህም። ፍቅር እንዴ ነው? ፍቅር ፋብሪካ ነው እንደምትሰሪው? ኦኬ ይሄንም ያዥውና ደግሞ ካነሰ ደግሞ ጠይቂ። በይ ልኪዋ አይ እንዲሁ ለፕሮግራማችን ድምቀት ታስፈለገ ብዬ ትንሽ ጥቃቅን ነገር እየላኩት ነው። 2 ብላክ ሌብል ውስኪ፣ ሌላ ሄልዬ ምን ይጨምር? ቱቷን እንጨት ትፈልጊ? ኦኬ በቃ ኦኬ። ትራንስፖርትሽን ደግሞ ረሳሁት። እቺ ደግሞ የትራንስፖርት ናት። ስሞቹ ደግሞ አዲስ ሆኖብህ እንዳይጠፉብሽ እዛ እስከምደርስ ብላክ ሌብል እያልሽ ቤት ነው ሰሪ። እዛ ደግሞ ሄደ ተመሳስሎብህ ነጭ አረግ ይዘህ እንዳትመጣሽ። ልኪዋ ትክክል። አይ ነው። በዚህ ብር የሚያስፈልጋችሁን ነገር እንድገዛላችሁ አዞኝ ነበር። እናት ሰዓት ለምስ ያባተ ከመሄዴ በፊት ግን የመጣሁበት ነገር ቀጥልሽ። እኔ አርቲስት ነበርኩ፣ ሹፌርም አይደለሁም። የብሩክ ኢንተርናሽናል ባለቤት ነኝ። እዚህ ሙያ ውስጥ እንድገባ ያደረግሽኝ አንቺ ነሽ ሄሊ። ከኤሌመንተሪ ጀምሬ ወድሽ ነበረ። ይህን ስል ታስታውሻለሽ? ኤሌመንተሪ እያለሽ ዴስክሽ ላይ በየቀኑ ስለሚሳለው ስልስ ታስታውሻለሽ? እኔ ነበርኩ ይመስላቸው። ተመልከቱ፣ በሚወጣው መጽሔት ላይ ሁሉ ከአርቲስቶች ማግባት እንደማትፈልግ ትናገራለች። በቃ እሷን ለማግባት ያለኝ አማራጭ አርቲስት መስሎ መቅረብ ብቻ ነበር። ስለዚህ ይህን ሁሉ ያደረኩት እሷን ለማግኘት ስል ነው። በሂደት ይህን ሁሉ ነገር ትረዳኛለች ብዬ ነበር። ነገር ግን ሊሆን አልቻለም። ሄሊ፣ አንቺን ለማግኘት የአቅሜን ያህል ሞክሬያለሁ፣ ከዚህም በላይ። ንቀው የነበረው ሙያ እንደወደው ስላደረግሽኝ አመሰግናለሁ። አርት ውስጥ ፍቅርን አይቻለሁ። አርት ውስጥ መተሳሰብን አይቻለሁ፣ መረዳዳት። ይህን ሁሉ ደግሞ እንዳየው ስለረዳሽኝ አመሰግናለሁ። እኔ ካሁን በኋላ አርቲስት ነኝ። ለእኔ የሚሆን ካስ ስታገኝ ያሰራል። በጥሩ ስራ ምግባር እሰራልሃለሁ። እስካሁን ለነበረን ቆይታ ግን አመሰግናለሁ። የፍቅር ትክክለኛ ክፍያው ገንዘብ ሳይሆን ፍቅር ነው። ህይወት ጋርጉኒት ብሩክ የጥበብ ሰው የጀመረው ሳይጨርስ አይሄድ። ስለተፈጠረው ነገር ሁሉ በጣም ይቅርታ። እኔ ነው ያን ሁሉ ገንዘብ ይበልጥሽ? የምን ገንዘብ? እሷን እየላክሽ የወሰድሽው ነው? ማንን? እሷ ነው።
ምን ይመስላል? When? Ready and action!